ዳኒ ሰላም ነው? ድራማን አትጀምርም ላይ ምንም ካፍ ምንም አይነት ቃል አልፈልግም። እኔ የፈለከውን ነገር ላደርግልህ እችላለሁ። እችን ብቻ አውልቅ። ምን እየሆንሽ ነው? የኔ እኮ ነው እንዴ ሚልኮ። ለምንድን ነው እሺ ከዚህ ጋር እንገናኝ ምናምን የምትፈልግ ከሆነ ይሄን ነገር ከዚህ ጋር ምንድን ነው ችግርሽ? አንተ ይሄን ነገር ካረክ በኋላ ልክ አይደለም። ወይኔ ዳጊ እሺ ውጣ በቃ። በገንዘቤ እኮ ነው የገዛሁት። ይሄ ዳጊ በገንዘቤ ነው እኮ የገዛሁት። ለኔ እንደዚህ አይነት ንግግር ካለ ወይ ሂጂ እንደው ይሄ ልጅ ወስደህ ልቀቀኝ እንዴ! ውጣ ሰሚ። ይሄንኛ ሁለተኛ አበባ እንዳለ ማለት ነው። ሽምጡታ ሆነ ናውጣና ምን ልታረግ ምን ነግሬሃለሁ። አንተ ሂጂ ሂድ። ተው አንተ እዚህ ላይ ሴት አለ ወጥ አለ ምንም ቢሆን አይደል አሁን ውጣልኝ። የደደብ ስራ አትስራ። ነግሬሃለሁ። እኔን እንደፈለክ መሳደብ ትችላለህ። ቲጂን ግን ጫፏን እንዳትነካ። ሰላም እንዴት ናችሁ? የተወደዳችሁ ውድ ቤተሰቦቻችን ደህና ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። እንዴት ናችሁ? ሁሉ አማን፣ ሁሉ ሰላም፣ ሁሉ ፒስ። እግዚአብሔር ይመስገን እኔ በጣም ደህና ነኝ። እናንተ እንዴት ናችሁ? የኔ እንቁና የኔ ተወዳጅ ቤተሰቦች ሁሉ ሰላም። እንግዲህ ያለውን ነገር ሰሞኑን ታያላችሁ እያያችሁም ነውና ያው እንግዲህ ሚልኮኔ ላይ በጣም ነው ያዘነችብኝ እና አሹም አዝኖብኛል፣ ዞላም አዝኖብኛልና ያ በጣም ነው ያስከፋሁት እናንተንም ቤተሰብ። እንግዲህ ሚልኮም እንግዲህ ታማ ተኝታ ነበረ። እንግዲህ ከኔ ጋር ተጣልታ ነበር ዛሬ እና የመጣሁት ለምታዩት ለሚልኮ ለውዷ ይህን ስጦታ ልሰጣት ነው። ያው እያመማትም ስለሆነ አልጠየቅኳትም። ዛሬ ልጠይቃትም ሰፈሯ መጥቼ ነውና እና ቤተሰብ እንዴት ናችሁ? ሁሉ አማን፣ ሁሉ ሰላም። እንግዲህ ያለው ነገር ሰሞኑ በጣም ነው የሚያስጠላው፣ በጣም ነው የሚደብረው። እንግዲህ ሊረዱኝ አልቻሉም። እንግዲህ እነሱ የሚያስቡት በሌላ መንገድ ነውና ያው ቲጂን እየተሳደቡ ነበረ ስላችሁ። ቲጂ ጥፋት ያጠፋችበት ኬዛ ሊኖር ይችላል፣ ግን ወዳ ፈልጋ አይደለም። ናሂም ወዶ ፈልጎ አይደለም ያን ሁላ ያደረገው እና ግን ውብዬ ያን ነገር ሁላ የምታረገው ወዳ ፈቅዳ የምታረገው ግን ናሂና ቲጂ ወደው አይደለም ያረጉት። እንግዲህ ለዛ ነው እናንተም አትፍረዱብኝ ቤተሰብ። እንግዲህ ውብዬ ናት ጥፋተኛ ስላችሁ። ናሂ ቤት መጥቶ ድጋሚ አይታችኋል። ድጋሚ ቤት መጥቶ እንግዲህ አስቀይመዋለች። እሄዳለሁ ምናምን ያለች ነበረ። እንግዲህ ጨርቅ ያርግላት ነው የሚባለው። እንግዲህ ምን ይባላል እንግዲህ ምንም ማለት አንችልም። ያዝልቅላት ነው የሚባለው። ናሂ ግን የሚያደርገው ነገር በጣም የሚያስጠላ የሚደብር ነገር ነው። ሰው አይሰማም። ናሂ ብዙዎቻችሁ ታውቃላችሁና ብዙ ጊዜ መጥቶ ለውብዬ አበባ እየሰጣት ምናምን ነበረ። እንግዲህ ስለነሱ እዚህ ጋር ማውራት አልፈልግም። እኔ ስለራሴ ነው እዚህ ጋር ማውራት የምፈልገውና ያው ሚልኮ አዝናብኛለች በዚህ ኬዝ። እንግዲህ ሁሉም ሰው ሊረዳኝ አልቻለም። ጥፋተኛ ማን እንደሆነ ሁላችሁም ታውቃላችሁ። ቲጂ ጥፋተኛ አይደለችም። ያንን ያልኩበት ምክንያት ፈልጋ ወዳ አይደለም ሁሉን ነገር ያደረገችው እስካሁን ድረስ። ግን ቲጂ ከጎኔ ዛሬ የለችም። ቲጂ ጋር በመጣ ደስ ይለኝ ነበረ፣ አልተመቻትም። ለዛ ነው እንጂ ያው ቲጂ ጋር ልንመጣ ነበር። ያው መጠየቅም ስላለብን ግዴታችን ስለሆነ ልጠይቃት ነበር ከቲጂ ጋር። ያው ቲጂ አይመቸኝም ምናምን ስላለች ነው። እንግዲህ አሹና ዞላ እኔ ላይ ብዙ ነገር ያደረጉ ነው። ደውለው ምናምን ባይሆን ነገር ያሉ ነው። እኔ እዚህ ጋር አላወራም ምን እንደሚሉኝ ምናምን። እኔ አላስደብራቸውም። ማድረግ ብፈልግ እኔም ማስደበር እችላለሁ። እነሱን አያቅተኝም ማስደበሩ። ግን ጓደኞች ስለሆኑ አላስደብራቸውም ብዬ ነው እንጂ እስካሁን ድረስ አልጠብቅም። እንግዲህ ያው ይሄን ሀሳብ እንግዲህ ቲጂ ጋር አስበን ነውና ይሄን ስጦታ የምንሰጣት ለሚልኮ ያው ይቅርታ እንዳረግ ቲጂ ስለገፋፋችኝ ነው እዚህ ጋር የመጣሁት። እንግዲህ ያው በይቅርታ ሁሉም ነገር እንዲያልፍ ቲጂ ስለምትፈልግ ነው ይሄንን ነገር ሁሉም ነገር የምታደርገው እና ቤተሰብ ምን እንደምላችሁ አላውቅም። እንግዲህ በጣም ወዳችኋለሁ፣ በጣም ነው ማከብራችሁ። ለምትሰጡኝ ፍቅር ደውላችሁ ለምትሰጡኝ ፍቅር ሁላችሁንም አመሰግናለሁ። በጣም ነው መወዳችሁ። ክበሩልኝ። እኔን የምትወዱ ቤተሰቦች፣ እኔም ደግሞ በጣም ነው መወዳችሁ። እንግዲህ ሚልኮ ታማለች። እንግዲህ ራሷን ስታ ትንሽ ያው እንደሚያማት እናውቃለን። ያው ማታቁም እንድትኖሩ ትችላላችሁ። ትንሽ ሚልኮ አስም አለባት
ያማታል እና ያ አስም ተነስቶባት ነው እንግዲህ ራሷን ስታ የወደቀችው። እንግዲህ ምንም ማድረግ አይቻልም። ያው ፈጣሪ ማራት ነው የሚባለው። ሌላ ምን ይባላል? እንግዲህ ግዴታ መጠየቅ አለብኝ። ያው ጓደኛዬ ናት እግባባታለሁ እንጂ ሌላ ነገር የለንም። እኔና እሷ ጨርሰናልና ይሄንን መሰጣት በፍቅር ምናምን ሳይሆን ጀስት ያጠፋሁት ነገር ካለ ያው እኔ ያጠፋሁት ነገር የለም፣ ግን ካለ ዝም ብዬ ያው እንዳይደብራቸው ይቅርታ ጠይቃቸዋለሁ። እኔ በበኩሌ ጥፋት እንደሌለብኝ አሳምሬ ያውቃለሁ ስላችሁ ቲጂን ሊያምኗት አልቻሉም። ጥፋተኛ ማን እንደሆነች አላወቁም። እስካሁን ነቃ አላሉም። ምን እንደሆኑ አላውቅም። እስካሁን ድረስ ቲጂ ላይ እየፈረዱ ነውና ያን ነገር ደግሞ አላስቻለኝም። በጣም ነው የደበረኝ። እንግዲህ ያው ላሳጥርባችሁ አስረዘምኩ፣ ይቅርታ። እንግዲህ ሰፈር ነን። አይን ሰፈር አጣርቼ ነው የደረስኩበት። እንግዲህ ውስጥ ማንም ያለ አይመስለኝም። እሷ ያለች ይመስለኛል። አላውቅም። አሹ ካሉ አላውቅም። እንግዲህ ካሉ የሚኖሩ ችግር የለውም። እኔ ፍቅሬን ገልጬ ነው የምወጣው። ያው በሰላምታ ነው። ምንም ጥል ምናምን ለጥል ምናምን አይደለም ዛሬ የመጣሁት። እንግዲህ ይሄንን አበባ ልሰጣት ነው። ይማርሽ፣ ይቅርታ ያጠፋሁት ነገር ካለ ይቅርታ ለማለት ነው። እንግዲህ ያለውን ነገር ተከታተሉ። ያው በስቶባታል፣ ይበዛባታል። እንግዲህ ምንም ማድረግ አይቻልም። ያው ሙዝ ምናምን ይዤ ብገባ በጣም ደስ ይለኛል። ይሄ በጣም ይበዛባታል። ይሄ የሚሰጠው ለቲጂ ነበረ። እንግዲህ ያው ምንም ማድረግ አይቻልም። ቲጂ ናት ያለችን። ቲጂ ካለች ደግሞ ማይሆን ነገር የለም እና እንግዲህ ቤተሰብ ሰፈር ነን። ሄደን እስቲ ያለው ነገር ተከታተሉ። ወዳችኋለሁ። ሰላማችሁ ይብዛልን። እስቲ ውስጥ ገብተን ደግሞ ሚልኮና ይማርሽ ይቅርታ ስሙ ብለን እንላለን። ተከታተሉ። ወዳችኋለሁ። አብራችሁ ቤቶች ሰላም ነው። ድራማን አትጀምርም። እኔ ላይ ምንም ካፍ ምንም አይነት ቃል አልፈልግም። እኔ ሚልኮ እንደ ቦት ነው የምትፈልገው? ሬሳይ ነው የምትፈልገው አንተ? እሺ ይቅርታ፣ እሺ ውጣልኝ። አሁን ይቅርታ ያልኩሽ ውጣልኝ። በቃ ዳጊ፣ እኔ ይሄው እያመመኝ ነው። እሺ ብለህ ውጣ። እሺ ብለህ ውጣ። ምንድን የምነግራት? ቆይ አንተ መጀመሪያ ወደ ራስህ ተመልሰህ ነው አበባ ይዘህ መጣው። የኔ መመለስ አያስጨንቃችሁ፣ ችግር የለውም። ግን ምን ያደርጋል? በቃ ካስከፋችሁ ምናምን ይቅርታ ለማለት ተቀበይ። ከልብ ነው ይቅርታ? አዎ ከልቤ ነው። ከዛ ትንሽ ቆይተህ ትቀያየራለህ። ድንጋሬ አንተ ነገር ሻልችቶኛል ሚልኮ ማይሆን ንግግር አታውሪ። ለሚያልፍ ሚልኮ ላንቺ እኮ ነው። ዳጊ ምን እየሆንክ ነው አንተ? ቆይ አሹ ምን ሆነ ነው አንተ? አይደለም ቆይ እንደዛ አስቀየምካት። ቆይ ሚልኮ ምን ሆነሽ ነው? አሁን ደግሞ ታማትተኛበት። በቃ ይቅርታ ብዬ ልውጣ። ይቅርታዬን ተቀበይና ልውጣ። ምንድነው ይቅርታ? ምን እሺ ምን አረከኝ? እኔ እዚህ ጋር ሚልኮ የመጣሁት ይቅርታ አድርገሽ አብረምና እንደዛ አይነት ነገር አይደለም። እዚህ ጋር ይቅርታዬን ብቻ ተቀበይ፣ እኔም በሰላም ልረፍ። አንተ ጤናማ ለመሆን ያስታውቃል። አሁንም ሰው ለማስጨነቅ እንደመጣ አንተ ጋር እኔን ልከራከር አይደለም የመጣሁት። አንተ ሁሌ ከኔ ጋር መከራከር ነው የምትወደው። እዚህ ጋር ልከራከር አይደለም የመጣሁት። ግን በቃ ሚልኮ ነው ወሰጂ ልጅቷ ትተኛበት ቤቷ ድረስ መጣ። አታስጨንቃት። በቃ እኔ ሰላሜን ነው የምፈልገው። እሺ ዳጊ፣ እየመጣ እየተነሳ አትረብሸኝ። እኔ ሰላሜን ፈልገዋለሁ። በቃ ገባህ አይደለ? ስለዚህ ይሄንን ኮተቴን ይዘውጣል። እኔ አልፈልግም። እኔ ካንተ የሚመጣ ምንም አይነት ነገር አልፈልግም። በቃ ተነስና ውጣልኝ። ኢልኮ እኔ ያመመኝ ነው። ተነስና ውጣ። እርግጠኛ ነሽ? ምንድነው? ቆይ ዳግም ምንድነው? አሹ አንተ ዝም በል በቃ። ካንተ ጋር ምንም ነገር ማውራት አልፈልግም። ዛሬ የመጣሁት በሰላም ለማውራት ነው እንጂ በክርክር ምናምን ቢሆን እከራከራችሁ ነበር። ግን ለዛ አይደለም የመጣው ዛሬ። እሺ ለምንድን ነው የመጣው? እሺ ያው ካስደበርኩሽ ካስቀየምኩሽ ያው ይሄ ስጦታ ከኔ ብቻ አይደለም። ያው ቲጂም ናት አንድ ላይ አስበን ነው ፈልገኝ ነው። ተነስሽ ውጣ 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 ዳጊ፣ እኔ ያመኛል። ተነስና ውጣ ውጣ። በቃ እኔ እንደዚህ አይነት ነገር አልፈልግም። ተነስና አሁን የቲጂን ስም እዚህ እሷ ድረስ መጣ አይደለም። ለምን አስፈለገ? ቲጂም አሹ ሁሉ ነገር በቃ ለመርሳት ለመተው ትፈልጋለች። ያን ነገር የምትችለው ደግሞ በእናንተ ድጋፍ ነው የሚሆነው። አይደለም ልጅቷ ሰው ቤት ነው ያለችው ለራሷ
ገብቶሃል አይደል? ታማን ያለችው ትተኛበት፣ አታስጨንቃት። እኔ ለማስጨነቅ አይደለም አምሮ ይሄ አንጎለ እያሰበ አይደለም፣ ጭንቅላት እያሰበ እኔ ዛሬ ጭቅጭቅ ምናምን አለ ምንም ብትለኝ አልጨቃጨቅም። ምክንያቱም እሷ እንዳትጨቃጨቅ ብላኛለች። እዚህ ጋር ዝም በል አሁን አንተ ጋር ዛክ ነው የመጣችው አይደለም። እሷም እንግዲህ ያው እሷ ነግሬያችኋለሁ፣ መጀመሪያም ጥፋተኛም አይደለችም አይሰማም ብላችኋል። ግን ይህንን አስባ ለሚልኮ አድርስልኝ ብላለች። እንግዲህ ተቀበይ። ከሷም ከኔም ነው ሚልኮ ምንም እንዳታስቢ። እኔና አንቺ ያው አንድ ላይ አንቀጥለም፣ ምንም ነገር አይኖረንም። ግን ጀስት ተቀበይ። የቲጂ ነው ይሄ ተው፣ ይቆጫሃል ዳጉ። በሌላ መልኩ እንድታስቢ አይደለም ቲጂ። ያ ነገር የተፈጠረው ደግሞ ቲጂ ምንም ነገር አላደረግንም ከቲጂ ጋር። ያኔ መተሽ ጓገጭ አልሽባት፣ ካንቺ የማይጠበቅ ነገር አደረግሽ። ቆይ ያሹ እሷ ያለችው ነገር ነው የምነግርህ እዚህ ጋር እና አይደለም ተልኬ ምናምን አይደለም። ትመጣለህ? ቆይ ለምን በዛው አልሄድክም? ለምን ትመጣለህ እንዴ? አንተ ዝም በል። ዝም ለምን እንደው ማትለው? ተቀበይ፣ ይቅርታውን ተቀበይ። ይኸውልህ ዳጊ፣ አሁን እንጣላለን እኔ እናንተ ሰምተኛ አይደለም? መቼ ሲጀመር ሰላም። ስለዚህ ቤቱን ለቀህ ውጣ። ለኔ እንደወጣ ትፈልጊያለሽ? እንኪ በጨበራ ያሽ ይሄን ይዘልኝ። እሺ ያንተን ዝባዝንኪ አበባ እኔ አልፈልግም። ብትቀበይ ነው የሚሻልሽ። አንተ መጀመሪያ ወደ ራስህ ጭራሽ መታሽው እኮ ልጨርሰኝ ነው የምታስፈራራኝ። ጭራሽ መታሽው እኮ ዳግም መጀመሪያ ወደ ራስህ ነው መመለስ ያለብህ። ራስህን አግኝ። ደህና ነኝ፣ ምንም አልሆንኩም። ጤናህን አግኝ። ደህና ነኝ እኮ አሹ። ልብህን መልስ እንዴ። ምን እየሆንክ ነው አሹ? ምን ሆኛለሁ? እስቲ ተናገር። ቆይ ቆይ ሁላችሁም ሰው እንዴት ነው ቆይ የምታስቡኝ? ቆይ ምን ሆኛለሁ? አንተ መጀመሪያ ቆይ እንደዚህ ነበር፣ እንደዚህ ነው እኛ ስናወራ የነበረው። ያቺን ከይሲ እንደዛ ነበረ እንትን ስትላት የነበረው። ከይሲ አልካት አንተ። አትሳደባት አሹ። እሺ ልመርቃት? ምን ልበላት? ምንም አትሳደብ፣ በሰላም አውራት። እሷም በሰላም ነው የምታወራችሁ። እሷ ፍቅሯን እየገለጸች ነው። እዚህ ጋር ለእናንተ ያላትን ቦታ ተረዱ። ሰው አሁን ታሟል እዚህ ቤት። አትጮዳግም። በቃ አንተ ጤናማ አለመሆን ዝም በል በቃ። ውጣልን እስቲ አንተ ነህ ይሄን ሁላ የምታደርገው አንተ ነህ። እሷ በጣም ፍላጎት አላት ከኔ ጋር የመሆን። ውጣልን፣ ውጣ። አብዳል አንተ። ቆይ አብዳል። እሱ ነው የሚያስፈልግሽ። የምታወራውን የምታስበውን ነገር ታውቃለህ? ቆይ የምታደርገውን ነገር ታውቃለህ? እዚህ እንዴት እንደመጣ ታውቃለህ? ቆይ ማን ነው ሲጀመር እዚህ እንድትመጣ ያደረገ? ማንም ቢያመጣኝ ማንም ቢመክረኝ አያገባችሁም። ግን ይሄንን ስጦታዬን ትቀበል። የጥፋተኛ ሁሉም በነገራችን ላይ ሁሉም ጥለውሽ ነው የሚሄዱት እዚህ ቤት። ከኔ ውጪ ማንንም ካንቺ ጎን ያለ የለም። ሁሉም ጥለውሽ ነው የሚሄዱት። ስለዚህ መጉዳት አለብህ እሷን። የቱ ጋር አድርጉሽ? ማን ነው የመጣው ደግሞ? እሺ ውጣ በእናትህ። እዛውን ነግሬሃለሁ እኔ። ልቀቀኝ። እዚህ ጋር እኔና እሷ እያወራን ነው። አያገባም። ዝም ብለህ እርግጠኛ ነሽ? ሚልኮ ይቆጭሻል። ንገረው አሹ፣ ንገረው። ዞር በል ንገረው። ከዚህ በላይ እስክሞት አልጠብቅም። እሺ ሚልኮ፣ ለኔ ያለሽ ነገር ይሄ ነው። ለኔ ያለሽ ነገር ከኔ እነሱ በለጡብሽ። ለምን ተረፈች ነው? ልጨርሳትን የመጣው አንተ። ቆይ አንተ ለምን ነው የምታቀሳስረው? ቆይ ለምን ነው የምታቀሳስሩት? ቆይ አውቃችሁ እህት አለኝ። ይሄ ሁላ አውቃችሁ ድራማ ነው አይደል? አልፈልግም። እህት ትላለህ። ዞር በል በእናትህ። እያቀሳሰሩ ነው ሚልኮ፣ አስታውሽ፣ እያቀሳሰሩ ነው እኔና አንቺን ለመጣል። ሁሉም አይጠቅሙሽም። የሚጠቅምሽ ቲጂ ሚልኮ፣ ለአንቺ ጥሩ ነገር ነው የምታስብሽ። ከቻልሽ ቲጂ ጋር ተመለሽ እና ነይና አትሳደባት ባለጌ። እባክህ አንተም ትጠራለህ እንጂ ይኸው ብዬ ዞር በል። ዝም በል ውብዬ፣ በአንተ አፍ የምትጠራ አይደለችም። ቲጂን በአንተ አፍ አትጠራም። እረፍ። አትናገራት። ቲጂን አንድ ሰው እንዲናገራት አልፈልግም። እሷ ክብር ያላት ሴት ናት። አንተ ሲጀመር እናንተ ጭንቅላቱ አንተ ነህ ሰይጣን። አትሳደባት ዞላ አትሳደባት ብያለሁ፣ ነግሬሃለሁ። ምታኛ ና ምታኝ። አትሳደባት ግን እሷ አንተ ሰይጣን ይላተን። አንተ ነህ ሰይጣን። ልቀቀኝ። እኔ ውጡልኝ፣ ሁለታችሁ ውጡልኝ። ለወራት አያገባችሁ። ሲዞር በል በእናትህ። እሺ እኔን አትንካኝ። እኔ ጋር የምታወሪው ነገር አውሪ። አንድ ነገር ቆይ፣ ዝም በል ሁላችሁ። የምትለውን ነገር አውራና የምትለውን ነገር በልና ከቤቱ ለቀህ ውጣ። ቶሎ በል ሚልኮ፣ 2 ደቂቃ ነው። እሺ ቶሎ ውጡልኝ። የት ነው አልፈልጋችሁም። አንድ ነገር ልንገርሽ፣ ቲጂ ክብር ያላት ልጅ ናት።
ግን ሁላችሁም ተቀይራችኋል። ሁላችሁም ይገባችኋል ከትንሽ ጊዜ በኋላ ማን ጥፋተኛ እንደሆነ። አንቺ እኔን ታምኚኛለሽ አይደል? ሚልኮይ አታምኚኝም? ቀጥል፣ ወሬውን ቀጥል እና ይህን ስጦታዬን ተቀበይ። የይቅርታ እንትን ነው። ቲጂም ነው የላከችልሽ። ተመክሮ እኮ ነው የመጣው። ታቀሳስሩ። ምን አይነት የምታስጠሉ ሰው እነሱ ያቀሳሰሩ እኮ ነው። እኔ የምጠይቀውን ብቻ መልስልኝ። እሷ መክራክ ነው እንጂ አንተ አስበህ ሚልኮ ተጎድታለች ምናምን ብላ አይደለም የመጣኸው። አይደለም ነው የዛኔ ትላንትና ሆስፒታል እንደዛ ጥለኸኝ ሄድከው ሀሹ ብለኸኝ ነው አይደለ? ነው አይደለም? ከዛ እሷ ስትመክር ተመልሰህ መጣ እኔ ጋር እንጂ እኔን ምን አይነት ክብር እንዳላት ወቂ ሚልኮ ባራ እንዳትሆኚ ሚልኮ። ይሄ ሁላ ሰው ማለት ነው አንቺ ላይ ፊልም እየሰሩብሽ ነው። ስሚ ቲጂ ማለት ነው ምን ልታረግ ምን ነገር ያለው አንተ ይዛት ተው አንተ እዚህ ላይ ሰው ሴት አለ ወጥ አለ ምንም ቢሆን አይደል? አሁን ውጣልኝ የደደብ ስራ አትስራ። ነገር ያለው እኔን እንደፈለክ መሳደብ ትችላለህ። እኔን እንደፈለክ መሳደብ ትችላለህ። ቲጂን ግን ጫፏን እንዳትነካ። እጅ ላይ ሰው ምን መፈራ መስለው ከማን ይሄ ለራሱ ከራሱ ጭንቅላቱ ጋር አይደለም ያለው ሰበብ ሊሆን ነው ሰው ላይ። አሁን ሚልኮ እዚህ ጋር የመጣሁት ይሄ ሚሻልሽን ምረጪ። እነዚህ ልጆች ምንም አይጠቅሙሽም። ብቻ ስሚ አንድ ነገር ብቻ እኔና ቲጂ አለን አንድ ላይ ነይ ለሶስት ነው ችግር አንተ ያልከው ቲጂ መልካም ሰው ናት። ቲጂ ጋር ነኝ። እሺ ግን በአንድ ነገር እንስማማ። ይሄን አንገት ላይ ያለውን ብቻ አውልቅ ሚልኮ። ይኸውልህ የፈለከውን ነገር ላደርግልህ እችላለሁ። እችን ብቻ አውልቅ። ምን እየሆንሽ ነው? የኔ እኮ ነው እንዴ ሚልኮ። ለምንድን ነው እሺ ከዚህ ጋር እንገናኝ ምናምን የምትፈልገው ነው? ይሄን ነገር ከዚህ ጋር ምንድን ነው ችግርሽ? አንተ ይሄን ነገር ካረክ በኋላ ልክ አይደለም። ወይኔ ዳጊ እሺ ውጣ በቃ። በገንዘቤ እኮ ነው የገዛሁት። ይኸውልህ ዳጊ በገንዘቤ ነው እኮ የገዛሁት። ካላወለክ ድረስ እኔ ጋር አጠገቤ እንዳትጠጋ ሚልኮ። በቃ ምንም ልንስማማ አልቻልንም። እናንተ ምን ይሄ በቃ ከመጣሌ በፊት ውጣ። ምን ያደርግላታል? ሚልኮ አንተ ዝም በል። አያገባም። በእኔና በሷ ግንኙነት እንዴት ታላቅ ይሆን እንደዚህ አያደርግ። ያቀሳስራል። አታቀሳስር። እዚህም እዛም አታቀሳሰብ። አንተ ይሄ ሰውዬ ሰይጣን አለበት። ትክክለኛ አሁን ሰበብ ለመሆን ነው የመጣው። አንተ በቃ አጋንም ስላደረ አሁን አትረብሹ። ዝም በል። አያገባም ሚልኮ። እኔና እሷ ነን አሁን የምናወራው። ሚልኮ ሚሻልሽን ሰው ምረጭ። እነዚህ ሰዎች ምንም አይሻሉም፣ አይጠቅሙሽም። ቲጂ የዋናት ራሱ ፍላጎት የለም። ስሚ ቲጂ ክብር ያላት ልጅ ናት። እስቲ ስለኔ ተከራከር እስቲ ዳጊ። እኔ ጓደኛ ነኝ አይደለ? እስቲ ስለኔ ተከራከር። ምን ልከራከርልሽ እስቲ ንገር። እኔ እኮ አሞኛል በአንተ ምክንያት የሆንኩትን ታውቃለህ አይደለ? ቢያንስ እቺ ልጅ አሟታል ምናምን ብለህ እኔን መንከባከብ አለብህ ወይስ እኔ ፊት እሷን ማሞገስ እንደዚህ አለብህ? ከዚህ በላይ እንዴት ልንከባከብሽ? ይኸው አመጣሁልሽ። ተመክረህ እኮ ነው የመጣኸው ዳጊ። እስቲ ዞላ አሹ ውጡልን እስቲ አስወጫቸው። ተነስ ውጣ። እኔ እጮሃለሁ። እርግጠኛ ነሽ? ፖሊስ እጠራለሁ። እነዚህ እርግጠኛ ነሽ? እነዚህ ልጆችን ሚልኮ አምነሽ እነዚህ ሰዎች አሁን አምነሽ ምናምን ከነዚህ ጋር ስነ ስርዓትህን ይኖር። እሺ ስነ ስርዓትህን ያዝ። ይኸውልህ ሆስፒታል ገብቼ እስከወጣ ድረስ አብረውኝ የነበሩት እነሱ እንጂ አንተ አይደለህም። እሺ ውጣ፣ አሁን ውጣ ዳጊ። ይኸውልህ አንተን እንደዚህ ያደረከኝ አይደለም ነው። አንተ አፋለኝ ብለህ እነሱን ትናገራለህ። ተራ ነገር እኮ ነው ሚልኮ። ምን ሆኖ ተራስ ቢሆን አጠገቤ ነበር። ተራስ ቢሆን አጠገቤ ነበር እኮ ዳጊ በጣም ማለት ነው። አንቺ ሚልኮ እኔ አጠገብሽ ዝም በል። አንተ ጋር ምንም ማውራው ነገር የለም። ዝም በል። ትሰማኛለህ አይደለ? ያ ጆሮ የሚሰማ ከሆነ ስማኝ። እኔ አንተ ከጎኔ ስለነበርክ ያን ጊዜ ያንን ሁሉ ስላየህ ሁሉን ነገር ስለምታውቅ እየታገስኩ ነው። ከመስመጽ ይሄ ነገር ነቅቶ ይመለሳል፣ ወደ ራሱ ይመለሳል ብዬ ታገስኩ ነው። ትሰማለህ አይደል? እየሆንክ ያለው ነገር ትክክል አይደለም። አታይም በዙሪያ ያሉ ሰዎች እንዴት እየሆኑ ያሉ እንደሆነ? ጭንቅላትህ አያስብም? ከኛ ጋር ከሆንክ ልክ ነው። ዝም በል። እኔ ዝም በል። አላውጣው። ይውጣ፣ ይሄ ነገር ይውጣ ዳጊ። እሺ በለኝና ይውጣ ይሄ ነገር። አንድ ሰው እንዳይነካ እኛ ሲጀመር እኔ አለካም። እኔ ባለፈው ነክቼ የሆንኩትን እኔ ነኝ የማውቀው። ገብቶሃል አይደል? ሚልኮ ዝም ብለው ነው። ነይና ንኪ። እንዳትነኪ። ነክተዋል እኮ ሰዎች። ምን እየሆናችሁ ነው? እያበዳችሁ ነው። ቆይ
እንዴ ይሄ ምን እየሆነ ነው? ቆይ አንተ ማለት አሹ እዚህ ጋር ዝም በል። እሷና እኔ እናውራ። ዝም በል። ምንም እድል ሰጠው እኮ ጉዞሽን ትተሽ እንዴት መጣሽ? እሱ አይመለከትም። አሁን በሽተኛ ናት እቺ ልጅ ገብቷል አይደል? በአንተ ምክንያት እየታመመች ለምን አትሄጂም? ቆይ አልፈልግሽም። ሂጂ ካናዳ ላይ ሄዳለሁ አለሽ። እሺ ውጣ። ብትሄጂ ይሻለኛል። ይሄው ለኔ ያመኛል። ሂጂ ሌላ ሀገር። አልፈልግሽም። እንደውም ይሄንን ነው የምፈልጊው። አልፈልግሽም። እንደውም እንደዚህ በስነ ስርዓት እያወራኋችሁ ነበር። ለኔ እንደዚህ አይነት ንግግር ካለ ወይ ሂጂ እንደውም ይሄ ልጅ ወስደህ ልቀቀኝ እንዴ ውጣ። ሰሚ ሁለተኛ አበባ እንዳለ